ሃይ ሰላም ጤና ይስጥልኝ። እንዴት ናችሁ? የጀግኒት ቲዩብ ተከታታዮች እንዴት ነው ሳምንታችሁ? እንዴት ነበር? ጥሩ ነበር። እንደተለመደው ዛሬ ደግሞ በሌላ በአዲስ የወንጀል ታሪክ መጥቻለሁ። የዛሬው የወንጀል ታሪካችን ዛፎች ገዳዩን የተናገሩበትኝ ድንቅ ታሪክ ነው የምናየው። ወንጀሉ እንዲፈታ ወይም ደግሞ ወንጀለኛው እንዲያዝ የተደረገበት መንገድና መርማሪዎች ምን ያህል ርቀት ሂደው ወንጀለኛውን እንደያዙት እንዲሁም ደግሞ ምን ያህል ቴክኖሎጂ ተራቆ ገዳዩን ቁጥጥር ስር እንዳዋሉት የሚያሳይ የወንጀል ታሪክ ነው የምናየው። ይህ የወንጀል ታሪክ እንድትከታተሉ ከወዲሁ ጋብዛለሁኝ። መልካም ቆይታ። በዚሁ እንዳይረሳ ላይክ፣ ሰብስክራይብ እንዲሁም ደግሞ ኮሜንት እንድታደርጉልኝ በአክብሮት እጠይቃለሁ። ቤተሰብ እንሁን። መልካም ጊዜ። የዛሬ ባለ ታሪካችን የ28 ዓመት ወጣቷ ማንግሺ ስትሆን ማንግሺ ቻይናዊት ነች። እናም እሷ በተወለደችበት ጊዜ የአንድ ልጅ ፖሊሲ በነበረበት ጊዜ ስለሆነ የተወለደችው ለቤተሰቦቿ አንድ ልጅ ብቻ ነች። ሌላ እህት ወንድም የላትም። እናም አንድ ልጃቸው ነች ለቤተሰቦቿ። ከዛም እዛ ቻይና ውስጥ መማር ያለባትን ትምህርቶች እስከ 12ኛ ክፍል ምናምን ካጠናቀቀች በኋላ ሌላውን ትምህርቶቿን ኮሎምቢያ ሄዳ ነበር የተማረችው። ኮሎምቢያ ላይ ስትማር ጎበዝ፣ ጠንካራና በጣም ታታሪ የነበረች ወጣት ነበረች። እናም ከዛ የተማረቻቸው ዲግሪዎች ማስተሯን በኢንጂነሪንግ እና በተለያዩ በሌላ ዲፓርትመንቶች የተማረችና ራሷን በእውቀት በደንብ ያዳበረች ወጣት ሴትና ጎበዝ ሴት ነበረች ማለት ነው። በዚህ ሁኔታ ላይ ያለች ጆሴፍን ተዋወቀችው፣ ፍቅረኛዋን ማለት ነው። ጆሴፍ ከተዋወቀች ከ1 ዓመት ከ7 ወር በኋላ የታገቢኛለሽ ጥያቄ ያቀርብላታል። ምንም ጥያቄውን ሲጠይቃትኝ ብዙም አለቅማማችም። ወደ ሆነ እሺ ያለችው አንደኛ ትወደዋለች፣ ሁለተኛ ደግሞ የመኖሪያ ፍቃድ አልነበራትም። ስለዚህ ያን ለማግኘት በሱ በኩል ፈቃደኛ ሆነች ማለት ነው። በተጨማሪ ደግሞ ያላቸውን ፍቅር ወደ ትዳር ለመቀየር ከ2 ሳምንት በኋላ ከታገቢኛለሽ ጥያቄ በኋላ አብሮ መኖርና ይጋባሉ ማለት ነው። አብሮ መኖር ይጀምራሉ፣ እንዲሁም ይጋባሉ። ይህ ከሆነ በኋላ እንዲሁ እርግዝና ይፈጠርና ከ5 ወር በኋላ ነፍሰ ጡር መሆኗን ታረጋግጣለች፣ ታውቃለች። ይህንን ካወቁ በኋላ ምንድን ያደረጉትኝ? እሷ በጣም ጎበዝ ስለነበረች የቤታቸውን ኢኮኖሚ እሷ ነበረች አንቀሳቀሰው፣ እሷ ነበረች ችላዊ ነበር። ነገር ግን እርግዝናውን ካወቀች በኋላ እሷ መስራት እንደሌለባትና ጆሴፍ እየሰራ እሷን እንዲደግፋት እንዲያደርጉ ይወያያሉ ማለት ነው። እሱ ተማሪ ስለነበር በጊዜው ስራ አልነበረውም። ማለትም ጆሴፍ የ23 ዓመት ወጣት ነው። እናም ትምህርቶችን ነበር ገና እየተማረ የነበረው። ነገር ግን እሷ ነፍሰ ጡር ስለሆነች እና ከወለደችም በኋላ ስራ ማቆሟ ስለማይቀር በሚል ሀሳባቸውን ይዘውት ቆዩ። እንደተባለውም ልክ ከወለደች በኋላ እሷ የሙሉ ጊዜ እናቱናም እሱ እየሰራ እንዲኖሩ ያደርጋሉ ማለት ነው፣ ይወያያሉ። ከዛም እሷ ልጇን ሙሉ በሙሉ ከቤቷ እየተቆጣጠረች ትውላለች። እሱ ደግሞ የሌላውን የቤታቸውን እሷ ተሸክመው የነበረችውን የቤታቸውን ኢኮኖሚ ይሸከማል ማለት ነው። ይህ በእንዲህ እንዳለ የመጀመሪያው ክስተት የተከሰተው ምንድነው? በቻይናውያኖች ህጋቸው ምንድነው? አንድ ልጃቸው ስትወልድ የ100 ቀን ያክል እረፍትን ቤተሰብ አብረው ተቀላቅለው ይኖራሉ ወይም ደግሞ ይቆያሉ ማለት ነው። ይህም ይመጣሉ የእሷ ቤተሰቦች እናትና አባቷ መጥተው ከእነሱ ጋር አብሮ ይቆያሉ። የቆዩ ባሉበት ሁኔታ ላይ ጆሴፍ በዚህ ደስተኛ አይደለም። ጭቅጭቅ ይፈጥራልኝ። ቤተሰቦቿ እንዳልወደዳቸው አብራቸው ሊቆዩት እንደማይችሉ እና 100 ቀን በጣም ከባድና አብሯቸው ሊቆይ እንደማይችል ይናገራል ማለት ነው። እሷ በጣም ለማስተባበል በጣም ብዙ ጊዜ ትሞከራለች፣ ነገር ግን አልቻለችም። እናም በዚህ ሁኔታ ላይ ባሉበት ወቅት እሱ በጣም ይረብሻታል ማለት ነው። ለመንግሽ ግን ከመሃላቸው የእሱ እናት አስታራቂ ሆና ገብታ ታስታርቃቸዋለች። በጣም ጭቅጭቅ ስለነበር ማለት ነው። ምንድነው እናቱ የእሱም ያለችው በቃ እሱ ጥፋተኛ እንደሆነ እናቶቿ ቤተሰቦቿ ስለሆኑ እንዲቆዩና እሱ ደግሞ ይቅርታ እንዲጠይቅ ታደርጋለች ማለት ነው እናቱ። ምክንያቱም ያደረገው ነገር ልክ አይደለም። ልጅቱ ደግሞ እናቴ ለእኔ በጣም ሳፖርት እያደረገች ነው፣ እሷ ስላለች ነው እኔ እረፍት እያደረግኩ ያለው ልጅን ስለምትይዝልኝ፣ እንዲሁም ደግሞ ቤተሰብን ማንም የሚጠላ የለም። በቃ ልጁ በጣም ትክክል ስላልነበር ነው እንጂ እሷ ለልጆቿ ለቤተሰቦቿ አንድ ልጅ ነች። ስለዚህ እነሱም ይፈልጓታል ቤተሰቦቿ፣ እሷም ደግሞ እነሱን ትፈልጋቸዋለች ሞር። እና በዚህ ሰዓት ላይ ደግሞ በተለይ ልጅ በወለደችበት ወቅት እናቷ ከጥጓ እንድትሆን በጣም በሚያስፈልግበት ሰዓት ነበር እሱ አብራት እንድትሆን ያልፈለገው። እናም ይህ በጣም ግጭቱ በጣም ከፍ ያለ ስለነበረ የእሱ እናት ገብታ ከመሃል አስታረቀቻቸውና እናቲቱም በጣም ጥሩና መልካም ሰው ስለነበረች እሱን ተቆጥታ አስማመቻቸው ማለት ነው። እናም ለእናቷ ይቅርታ እንዲጠየቅ ያደርጋል። ነገር ግን ይቅርታ ከጠየቅ በኋላ አሁንም አብራቸው እንድትቀጥል ፈቃደኛ አልነበረም።
በቃ በቶታሊ እናቷን እንዳልፈለጋትና እንዳልወደዳት እንዲሁም ደግሞ በቃ እሷን ማየት እንደማይፈልግ ይነግራታል ማለት ነው። በዚህ ሁኔታ ላይ ያለ ጊዜው ይደርስና ቤተሰቦቿም ወደ ሀገራቸው ይሄዳሉ ማለት ነው። ነገር ግን ከአንድ ዓመት በኋላ እሷ ከወለደች ከአንድ ዓመት በኋላ በአንደኛው ቀን ላይ ጆሴፍ በጣም በተረጋጋ መንፈስ ለፖሊሶች መልእክት ይናገራል ማለት ነው። ወይም ደግሞ ያደርሳልኝ። ምንድነው ያደረገው? በጣም አስቸኳይ በማይመስልበት ጉዳይ ሚስቱ እንደጠፋች ይናገራልኝ። ያውም ደግሞ የተናገረበትኝ የመስመር ጥሪ ወይም ደግሞ የስልክ ጥሪ በጣም አስቸኳይ በማይሆንበት የመስመር ጥሪ ነበር የተናገረው። ማለትም በጣም አስቸኳይ ኢመርጀንሲ ከሆነ 911 ነበር የሚደውሉት። ነገር ግን በጣም አስቸኳይ ካልሆነ ጊዜ ወይ ደግሞ ቀስ ብሎ የሚፈታ ከሆነ 311 በሚባል መስመር ነው የሚደወለው እና እሱ ያደረገው 311 ላይ ነበረ ሪፖርት ያደረገውና ፖሊሶች በጣም ትኩረት ያልሰጡት ጉዳይ ሆነባቸው። እሱም ያልሰጠው እነሱም ያልሰጡት። ምክንያቱም ረጋ ባለመንፈስና ሪፖርት ያደረገበት መንገድ ምንድን ነው? ሚስቴ ጠፍታለች፣ ከ3 ቀን ምናምን በፊት ትታኝ ሄዳለች። የሄደችበት ደግሞ ሌላ ሰው አፍቅራ ነው፣ እኔን ትታኝ ከልጄ ጋር ሄደች በሚል አይነት ሪፖርት ነበር ያቀረበው ማለት ነው። ፖሊሶች ይህንን ካዩ በኋላ ዝም ብሎ ባሉበት መንገድ ሌላ የፖሊስ ጥቆማ ይደርሳቸዋል እና እሱን ቼክ ሊያደርጉት ከቤቱ ይሄዳልኝ። ነገር ግን ይሄ ጥቆማ ከእሷ ከመጥፋቱ ጋር የሚያገናኘው ነገር አልነበረም። በልጁ ምክንያት ነበረ። ልጁ ደግሞ ወደ ቻይና ወደ እናቷ ልኳታል ማለት ነው። ምክንያቱም ልጅሽ ሌላ ሰው አፍቅራ ወይም ደግሞ እኔን ጥላ ሌላ ሰው ብላ ስለሄደች ልጃችሁን እንድትይዙ እፈልጋለሁ ብሎ ምንም አማራጭም ስለሌላቸው የእሷ ቤተሰቦች ልጃቸው ወደዛ ሄዳለች። ነገር ግን እዛ ቸክ ሲያደርጉ ልጃቸውን የልጅ ልጃቸውን ማለት ነው ቸክ ሲያደርጉ በጣም የሰውነቷ ላይ በጣም የበለዘና በጣም የተጎዳች አይነት የሚመስል ነገር ያያሉ። እናም ያን ሪፖርት ስላደረጉ እሱን ቸክ ሊያደርጉት ነበር ፖሊሶች ወደ ቤቱ ይሄዱት። እናም ከቤቱ ከሄዱ በኋላ ያዩተኝ ነገር ትንሽ ግራ የሚያጋባ ነገር ያያሉ። እሱ በጣም በተረጋጋ መንፈስ ነው የሚናገረው። እናም በተጨማሪ ደግሞ እሷ ጥላው እንደሄደች ስልኩን፣ ቀለበቱን እናም መኪናዎቿን እንዲህ አይነት ነገሮች የሚባሉ ስታፎች በሙሉ ጥላን ሄደችው ከቤት እሱንን እና አንድ ዓመት የሆነችው ልጁን ማለት ነው ጥላቸው እንደሄደች በቃ ይነግራቸዋል። እነሱ ያን ነገር ፍተሻ በሚያደርጉ ፖሊሶች በሚጠይቁበት ሁኔታ ግን ምን ያያሉ? አንዳንድ መረጃዎችን መሳሳብ ይጀምራሉ ማለት ነው። ለምሳሌ በጣም ጭቃ የነካ ቦቲ ጫማ፣ የእሷንን ዶክመንቶች፣ ስልኳን እና ሌሎች ነገሮችን ይዘው ወደ ፖሊስ ጣቢያ ይመለሳሉ ከእሱ ጋር አብረው ማለት ነው። ከሄዱ በኋላም ያለው የተከሰሰበት የወንጀል ምክንያት ይወጣልኝ ቀላል ስለሆነ እንዲህ ነው በዚህ እሷ ባለች ጊዜ ነው ይሄ ነገር የተፈጠረውና አንድ ጊዜ እንደዚህ የመቆንጠጥ ስሜት ስለነበረባት ያንን ነው ያመማቴ በሚል ይወጣል ማለት ነው። ፖሊሶች ግን ጉዳዩን ከዚህ በኋላ ጠበቅ አድርገው ይዙታል ማለት ነው። ያገኙትን ከሱ ቤት መረጃዎች በሙሉ ይዘው ይሄዳሉ። ከዛ በኋላ ምርመራቸውን በአንደኝነት ወይም ደግሞ በዋነኝነት ደረጃ ይዘው ይጀምራሉ ማለት ነው። እሱ ይሄ እንዳለ ሆኖ ምን ያደርጋል? በሌሎች ሚዲያዎች ላይ ይወጣና ሚስቴ ጠፍታለች እና ትታኝ ሄደችውም ለአንድ ግለሰብ ብላ ነው ከኔ በላይ ላፈቀረች እና እኔ መልካሙን በሙሉ እመኝላታለሁኝ፣ ደህና እንደሆነች ጥሩ ህይወት እንዳጋጠማት ተስፋ አድርግላታለሁኝ፣ ችግር የለውም፣ እሷ ጠንካራና ጎበዝ ሴት ነበረች፣ ነገር ግን እኔን ትታኝ ስለሄደች ክፉ አልመኝላትም የሚል አይነት የቪዲዮዎች ያስተላልፋል በሌሎች ሚዲያዎች ላይ በሚጠይቁት ነገር ላይ ማለት እንደዚህ አይነት ሚዲያዎች ብቻ ነው የሚያወራውና ክፉ ነገርም አይናገርም። ከዛም ፖሊሶች እነዚህ መረጃዎች ካሉበት ነው ይሰበስባሉ። ይሄንን መረጃዎች እየሰበሰቡ በነበረበት ወቅት ነው ይሄንን ቅድም የነገርኳቸው የእሷን የቤተሰቦች ታሪክ የሰሙትኝ። ይሄ የሰሙበት ምክንያት ምንድን ነው? እሷ ስልኳ ላይ ከእሱ ጋር በምታደርገው ኮሚኒኬሽን በሙሉ ትቀርጸው ነበርና አንዳንድ የተቀረጹትኝ ድምፆች እስከ 10 ሰዓት እስከ 4 ሰዓት የሚሄዱ ነበሩ ማለት ነው። ይሄንን ደግሞ ማድረግ የጀመረችው ምንድነው? እሷ ከመጥፋቷ ከ1 ዓመት በፊት የነበረውን ነገር በሙሉ ከእሷ ጋር የነበረውን ቀርጻለች እና በጣም ነበረ የቀረጸችው። ሲሰሙ በቃ በጣም ፋይት እንደሚያደርጉ ማለት በጣም እንደሚጣሉ ነገሮችን በጣም በሰከነ ነገር እንደማያይ እሱ ይረዳሉ ማለት ነው። እናም በጣም ሊጨቁናት እንደሚፈልግ ይናገራል። ከአንዳንድ ቪዲዮዎች እጅ ላይ ይሄን ይሰማሉ። ማለትም አንቺ እኮ ሴት ነሽ፣ ምንም ማድረግ አትችይም፣ እኔ እንዴት ምን እንደማድረግ አታውቂም፣ ኑሮን ህይወትን እንዴት አድርጌ ይዤ ወይም ደግሞ እንዴት አድርጌ ጭፍልቅ አድርጌ ይዤ እንደምኖር ብታውቂ ይሄን አትናገሪም ነበር እና እኔ አቅም ያለኝ ሰው ነኝ። አንቺ እኮ ሴት ነሽ፣ ምንም ማድረግ የምትችይው ነገር የለም። ተፈጥሮ በራሷ ለእኔ የምታዳላ አይነት
ሰው ነኝና በጣም ብዙ ነገር ባትናገሪኝ ነገር አይነት ይላታል፣ እንደማስፈራራት ማለት ነው። እናም ከእሷ ጋር መኖር እንደማይፈልግ አንዳንዴ እንዳስጠላቸው ቤተሰቦቿ በጣም እንደደበሯት ምናምን በጣም ብዙ ጊዜ እንደሚናገራት ከቅጂዎቿ ይሰማሉ ማለት ነው። እና ፖሊሶች የቅድሙን መጀመሪያ ታሪክ የነገርኳቸው ከዚህ ስላገኙት ነው። ይህንን ነገሮቻቸውን በደንብ ያሰባስባሉ። ምክንያቱም ወንጀሉ በጣም ወደ እሱ እየቀረበ ስለሄደ ማለት ነው። ከዛ ነገር ግን ምንም ኤቪደንስ የላቸውም። ደም የለም፣ አካል አልተገኘም። እሱን ሊይዙበት የሚችሉ ምንም አይነት ማስረጃ የለም። ጠበቁ። ኦልሞስት 1 ዓመት ከምናምን አይነት አካባቢ ጠብቀዋል ማለት ነው። ከጠበቁ በኋላ የሆነ ጊዜ ላይ እንደዚሁ 911 ላይ ተደውሎ መረጃ ይሰጣቸዋል። ይህ መረጃ ምንድን ነው? የሆነ ነገር እንደተገኘ ጫካ ውስጥና መጥተው ፖሊሶች ቸክ እንዲያደርጉት ነበር የደረሳቸው መልእክት። ሰዎችም ወደ ተባሉት ቦታ ላይ ይሄዳሉ። አንድ መንገደኛ ከርቀት ሲያይ የሚያብለቀልቅ ነገር ያለኝ ያንን የሚያብለቀልቀውን ነገር ቸክ ለማድረግ ወደ ጫካው ውስጥ ሲገባ ፖርሳ ነው ያገኘው። ፖርሳውን አይቶ ሌላም ነገር ይኖራል ብሎ ከአካባቢ ዞር ዞር ሲል የሰው አጽም ያያል ማለት ነው። ከዛም ይህን ልክ እንዳየ ለፖሊስ ሪፖርት ያደርጋል። ይሄ ታሪክ የሚሆነው ኦልሞስት እሷ ከጠፋች ከ1 ዓመት በኋላ ነውና ፖሊሶችም በአካባቢው ተገኝተው ይሄንን ነገር ቸክ ያደርጋሉ ማለት ነው። እናም ቸክ ሲያደርጉ ዲኤንኤ ሲወሰድ ይሄ ዲኤንኤ የማንግሽ እንደሆነ በትክክል ይታወቃል። ነገር ግን አሁንም ድረስ ማን እንደገደላት ምንም የሚታወቅ ነገር የለውም። ምክንያቱም ምንም ማስረጃ የለም። አሁንም ቢሆን ሬሳዋ ነው እንጂ ጫካ ውስጥ የተገኘ ማንና እንዴት እንደተገደለ የሚያሳውቅ ነገር የለም። ስለዚህ ሌሎች ነገሮችን ማጣራት ይጀምራሉ ማለት ነው። እናም ማንግሽ አሁን የተረዱት ነገር ምንድን ነው? ተገፍታ እንደወደቀች የሚያሳይ ነገር አለ። ነገር ግን ከሱ ጋራ የሚገናኝ ይሁን አይገናኝ ሌላ ድንቅ የሆነ ምርመራ ይጠብቃቸዋል ማለት ነው። እናም ይህ ምርመራቸው ይቀጥላልኝ። ከዛም በኋላ እሱ ከኔ ጋር ጠፍታለች ከኔ ሄዳለች ስለሆነ ያለ መቼና እንዴት ይሄ ነገር እንደተከሰተ ግልጽ ስላልሆነ ምርመራቸው እነሱ ይቀጥላሉ። የመጀመሪያው ምርመራ ምንድን የሆነው እሷ በጠፋችበት ቀን በተባለው ምክንያቱም እሱ ሪፖርት ሲያደርግ ከዛሬ 3 ቀን ከዛሬ 4 ቀን በፊት ነው የጠፋችኝ ያለው ማለት ነው። እናም ፖሊሶች ደግሞ ከዚህ በፊት እሱ እየነገራቸው የነበረውን ታሪክ ልክ እንዳልነበር ያወቁበት ምን ነበረ? እሷ ወደ የትም ሀገር ትራቭል ያደረገችባቸው ነገር የለም። የፕሌን ቲኬቶች የሉም። በተጨማሪ ደግሞ ክሬዲት ካርዷ እና በጣም ብዙ ነገሮቿ የተንቀሳቀሱ አልነበሩም። እዛው ላይ ከነበሩበት ቦታ ናቸው። ስለዚህ እሷም በህይወት እንደሌለች እየጠረጠሩ ነበር ማለት ነው። እናም ሬሷን ሲያገኙ ኤክስፔክት ያደረጉት ወይም ደግሞ እዚህ በፊት ያወቁት ነገር እንደሆነ ስላወቁ ብዙም አልደነቃቸውም። የእሷ የሚባሉ ነገሮች እየተንቀሳቀሱ ስላልነበር ማለት ነው። እና በእሷ ስምም ከየትም ወደ የትም ሀገር ትራቭል ስላልተደረገ ወይም ደግሞ ስላልተጓዘች ይህን መረጃቸውን ይዘው ምርመራቸውን በደንብ አጠናክረው እየቀጠሉ ነው። እናም በዛን ቀን እሷ በጠፋችበት ቀን በተባለው ጆሴፍ እዛው እሷ ከተገኘችበት አካባቢ ወንዝ አካባቢ በሚያሳይ ምልክት ለ30 ደቂቃ እንደነበርና እሱ ስልክ እያወራ እንደነበረ ይደርሱበታል ማለት ነው። የእሱን ፋይል ኢንቨስቲጌት ሲያደርጉ ይሄ እንደ አንድ ማስረጃ ይሆናቸዋል፣ ግብአት ይሆናቸዋል። ይህን ማስረጃቸው ይዘው ወደ ቢሮቸው ሲመለሱ በዛን ጊዜ ልጁ ላይ በደረሰው ጉዳት ሪፖርት ተደርጎላቸው ከቤቱ በሄዱ ጊዜ ያገኙትኝን ቡትስ ጫማ ጭቃ ይነካው ማለት ነው። እሱን እንደ ትልቅ ማስረጃ ሊይዙት እንደሚገባ ገባቸው። ምክንያቱም ጭቃ ነው። ስለዚህ እዛ አካባቢ በነበረ ጊዜ ነው ለብሶት ሊሆን የሚችለው በሚል ጫማውን ወደ ምርመራ ቤት ይወስዱታል ማለት ነው። ወደ ላብራቶሪ ቤት ይወስዱታል። ከዛም ላብራቶሪ ውስጥ ሲመረመር ብዙ ነገሮች ወደዛ የሚያደርገው ምንድነው ያደረጉት? ላብራቶሪ ውስጥ በጣም በጥንቃቄ እሱ ተጣምቶት የነበረውን ጫማ ከስሩ ላይ ማለት ነው ከመረገጫው ላይ የእጽዋትን አርቲክሎችን ይወስዳሉ። እጽዋቶቹ ላይ ያለውን እያንዳንዷን ነገር በጣም በቀስታ ምርመራ ይጀምራሉ ማለት ነው። ይህን ምርመራ ካደረጉ በኋላ ከሱ ጫማ ላይ የተገኘውን ቅጠል እንዲሁም ደግሞ የጽድ ፍርፋሪዎች ነገሮች ናቸው የተገኙት። እነዛን ነገሮችን በደንብ ምርመራ ካደረጉ በኋላ መንግሽ ከተገኘችበት ተገላ ወይም ደግሞ ሙታ የተገኘችበት ላይ ሂደው እዛም ሌላ ሳምፕል ያመጣሉ ማለት ነው። ያን ሳምፕል ያመጡበት መሬት ላይ የወደቀ ብቻ አይደለም፣ ላይ ዛፉ ላይ ያለውንንም እሱንም ነው አብረው ቆርጠው ያመጡት። ምክንያቱም መሬቱ ላይ ሌላ ቦታ የመጣ የነፈሰ ምናምን ሊገናኝ ስለሚችል በሚል ስለዚህ ከላይ የወደቀውን ያመጡትና ምርመራ ይጀምራሉ ማለት ነው። እናም በሚገርም ሁኔታ የዛፎች ወይም ደግሞ የእጽዋት ልክ እንደ ሰው
ዲኤንኤ አሻራ እንደሚባለው የእጽዋቶችም ልክ እንደዛው ዲኤንኤ ያላቸው ማለት ነው። እናም እሱ ተጫምቶት ከነበረው ጫማ ስር የተገኘው የጽድ ፍርፋሪ በትክክል እነሱ ሄደው ከእሷ ሬሳ ላይ ያገኙት ጽድ ፍርፋሪ 100% ወይም ደግሞ 99% ያክሉ ሪል ይሆናል ማለት ነው። በትክክል ዲኤንኤው በጣም ተመሳሳይና አንድ አይነት ዛፍ ይሆናል ማለት ነው። የቅድም የነበራቸው ከእሷ አካባቢ እሷ በጠፋች ጊዜ ለ30 ደቂቃ ያክል እዛ እንደነበረና አሁን ደግሞ ይሄኛው ሲጨመር ሪል እየሆነ ይመጣል ማለት ነው። ይሄ ወንጀል በቃ እሱ እየፈጸመው እንደሆነ የሚያመላክቱ በጣም ድንቅ የሆኑ ምርመራዎችን ያገኛሉ ወይም ደግሞ ማስረጃዎችን በትክክል ያገኛሉ። ይህ ማስረጃቸውን ይዘው ወደ ፍርድ ቤት ይሄዳሉ። እናም የዚህን ታሪክ ባለ ላብራቶሪዎች እንደዚህ ደግሞ እዛ የሚሰሩ በደንብ ሲጠየቁ ምንድነው ይህ ነገር ሊታመን ይችላል ወይ እንደሌላው እንደ አሻራ እንደ ዲኤንኤ ሲባል በትክክል ነው ያሉት። ምክንያቱም በጣም ግልጽና በደንብ የሚያሳይ ነገር ስለሆነ ምንም አይነት ኮንፊውዝ የሚፈጥር ነገር የለውም ብለው ይናገሩና መርማሪዎቹ ይሄን ይዘው ወደ ፍርድ ቤት ይሄዳሉ ማለት ነው። ፍርድ ቤት ከገቡ በኋላ ክርክሩ ይጀመራል። እሱ እንዳላደረገው ምንም ነገር እንዳልፈጸመ ይናገራል። ዮሴፍ ምንም ወንጀሉን አያምንም። ነገር ግን መርማሪዎች እንደተናገሩት ከሆነ ምንድነው የሚያመለክተው እሱ በጣም ሲጨቃጨቁና ሲጣሉ እንደገፈተራት ይናገራሉ። ከዛም በኋላ ከገፈተራት በኋላ የጎን አጥንቶቿ እንዲሁም በጣም ብዙ አጥንቶቿ ተሰባብረዋል ከሚያሳዩት ወይም ደግሞ የእሷ ሬሳ ከተገኘ በኋላ የተመረመረው የሚያመላክተው አጥንቶቿ በጣም በከባድ ሁኔታ ተሰብረው ነው የሚያሳየው እና ማለት ነው። ከዛም በኋላ ጧት ላይ ሲነሳ እሷን ከመጣት በኋላ እሱ ገብቶ ነው የተኛው። ከዛ በኋላ ማንግሽ ሙታለች እና ምንድን ነው ያደረገው ልጁን ከፊት አድርጎ እናቷን ሊቀብር አብሯት ልጁን ወደ ቀብር ቦታ ወስዷታል። በጣም የሚያሳዝን ታሪክ ነው። እናም ከቀብር ከወሰዳት በኋላ የልጁን እናት ልጁ ቁጭ ብላ ባለችበት ማለትም ከመኪናው ውስጥ ማለት ምንም የምታውቅ ልጅ አይደለችም። ነገር ግን ሌላ አማራጭ የለውም። ልጅቱን ቤት ጥሏት መሄድ ስለማይችል ይዟት ነው ሄዶ የሚባለው። እናም ሄዶ ከዛ እናቱን ቀብሮ ነው እንደገና ልጁን ደግሞ ወደ ቤት ይዟት የመጣ ማለት ነው። እናም ታሪኩን የፈጸመው በእንደዚህ አይነት አፈጻጸም ነው። ነገር ግን እሱ በጭራሽ አላመነም። እናም ማስረጃቸውን ያቀርባሉ። የመጀመሪያውን የስልክ ቅጅ ከእሷ ጋር ሲጣላ የነበረውን፣ በተጨማሪ ደግሞ እሷ በሞተችበት በጠፋችበት ጊዜ እሱ እዛ አካባቢ እንደነበር የሚያመለክት የ30 ደቂቃ በጣም ትልቁና ዋነኛው ደግሞ እሱ ተጫምቶት የነበረው ጫማ ስር ላይ የተገኘው ዲኤንኤ እና እሷ ሞታ ከተገኘችበት ዲኤንኤ በጣም መመሳሰል ትልቁና ዋነኛው የያዘውን ይናገራሉ ማለት ነው። በተጨማሪ ደግሞ እሱ ቤቱ ሲፈተሽ አጀንዳው ላይ ጽፎ የነበር ሌላ ታሪክ ይገኛልኝ። ምንድነው እንደ ታሪክ የሚመስል ነገር እንደ ዲያሎግ የሚመስል ነገር ጽፏልኝ እና የጻፈው ነገር ሲነበብ ፖዚቲቭ ብቻ እንዳወራ የሚያሳይ ሁልጊዜ ስለ እሷ ፖዚቲቭ ብቻ ማውራት እንዳለበት እና ሲጠይቁት የሚያደርግ ምልልሶች ነገር ነው የሚያሳየው እና ልክ እሷ ከገደለ በኋላ ለቲቪ ሪፖርት ሲያደርግ ወይም ደግሞ ለሌሎች መግለጫ ሲሰጥ መናገር ያለበትን ነገር በሙሉ ነው እዛ ያሰፈረው ቀድሞ ማለት ነው። እናም የሚለው ምንድነው ስለ እሷ ፖዚቲቭ ነገር ብቻ መናገር እንዳለበት፣ በተጨማሪ ደግሞ እዛው ከሄደችበት ቦታ ላይ ጥሩ እንዲገጥማት የሚናገር ነገር ነው የጻፈው እዛ ላይ ማለት ነው። እናም ይሄ የተቀነባበረ ታሪክ እንደሆነ ገባቸው። በተለይ እሷ ከሞተች በኋላ እያደረገ የነበረው ነገር በሙሉ አቀነባብሮት ነበር ማለት ነው። እናም ይህ ትልቅ ማስረጃ ሆኖ ይቀርባል። በተጨማሪ ዳኞች ወሰኑ። ለ7 ሰዓታት ያክል ከተከራከሩ በኋላ ዳኞች ፍርዳቸውን ለመናገር ፈለጉና የእሱን ተከራካሪ ወይም ተከላካይ ይጠይቀዋል ማለት ነው እና ለ10 ዓመት ብቻ የሚያውቁት ፍርድ እንዲፈረድበት ይወሰናል። ምክንያቱም የሁለተኛ የወንጀል አፈጻጸም ነበር ዳኞቹ የወሰኑበት። ነገር ግን 10 ዓመት ብቻ እንዲፈረድበት በጠየቀ ሰዓት የእሷ ጠበቃዎች በደንብ መከራከር እንዳለባቸው እዛው ላይ ሆነው ያምናሉ። እናም ሌላ ለ1 ሰዓት በወሰደ ክርክር ሀሳባቸውን ማስቀየር እንዳለባቸው ለዳኞች አመኑ። እናም አደረጉት። እንዴት ነው የሆነው? እኩለ ሌሊት ነበር ይሄ ክርክር የቀጠለው እና የእሷ ጠበቆች ቤተሰቦቿ በደንብ ይከራከራሉ። እናም በተጨማሪ ደግሞ የእሱ እናት ሀሳብ እንዲሰጥ ይደረጋል በዚህ ጉዳይ ላይ እና እናቷ ዴፊኒቲቭ ትክክል ያልሆነና ጥሩ ነገር እንዳልሰራ ልጇ አምና ክርክሩ ትወጣለች ማለት ነው። ማለትም ሌሎች ጋር ትሰጣለች እድል። እናም የእሷን ጓደኞች የእሷ ቤተሰቦች በቃ በጣም ይከራከሩ ነበረ። በልጅነት ያስቀራተኝ በጣም ጥሩ እና ጎበዝ፣ ለዛውም ደግሞ ወንጀሏ እንዲህ ተደፋፍኖ እንዲቀርና ልጇ የ1 ዓመት ልጅ እናት መሆኗን እያወቀ እንደዚህ አይነት ወንጀል ስለፈጸመባተኝ የተሻለ ነገር
እንዲፈረድብላቸው እዛው ይከራከራሉ ማለት ነው። እናም ክርክራቸው ይቀጥላል። በተጨማሪ ደግሞ ወንጀሉ ወደ ሌላ ቦታ እንዲዛመድ እንዲሁም ደግሞ እሷ ሌላ አፍጥራ እንዲሄደች የሚያሳይ ማስረጃዎችን እየፈጠረ ሲናገር ስለነበረ ይሄንን አብሮ ያያይዙና የእሷ ጠበቆች በደንብ ይከራከራሉ። ከዛም ተሳክቶላቸው እሱ ላይ ዳኞች የ28 ዓመት ፍርድ እንዲፈረድላቸው አድርገዋል ማለት ነው። እናም ይህ ታሪክ በጣም ድንቅ የሚያደርገው ሟቿ ሙቷ እንዳትቀር የተደረገበት መንገድ በጣም የሚደንቅ ነበር። ምክንያቱም ዛፉ ተመርምሮ ወይም ደግሞ ዛፉ የሟቿን ገዳይ እንዲያውቁ አድርጓል ማለት ነው። ለዛም ነው ዛፏም ተናግራለች፣ ገዳዋ ማን እንደሆነ ተናግሯል ማለት ነው። ይህ ነበር የተረዳነው ከዛሬ ታሪካችን እና በጣም ቴክኖሎጂ ምን ያህል እንደተራቀቀ የሚያሳይ ነበር የወንጀላችን ያየነው። በተጨማሪ ደግሞ የእሷ እና የእሱ የ1 ዓመት ልጃቸው የነበረችው አሁን ላይ በጣም በጥሩ ሁኔታ ከእሷ ቤተሰቦች እና እንዲሁም ደግሞ ከእሱ ቤተሰቦች ጋር እንድትኖር የተወሰነላት ተስማምተው የሆነ ጊዜ ከእሷ ቤተሰቦች ከሆነ ጊዜ በኋላ ደግሞ ከእሱ ቤተሰቦች ጋር አድርገው እንደሚያሳድጓት ቤተሰቦቻቸው እርስ በርስ ተስማምተው እያደገች በመልካም ሁኔታ ላይ ያለች ልጅ ነው ያለቻቸው። ነገር ግን የወጣት እድሜዋ ሳታስበው እንዲሁ ባጭር እንድትቀር ሆናለች እና የዛሬው ታሪካችን ያሳዝናልኝ። እንደ ሁልጊዜው ብዙ ነገር መስራት የምትችል ልጅ በባለቤቷ ባመነችው በምታውቀው ሰው ነፍሷን ልታጣ ችላለች። ይሄ የሚሆኑበት ነገር በጣም ያሳዝናልኝ። የዛሬ ታሪካችን ይህ ይመስል ነበረ። አብራችሁን ስለቆያችሁ በጣም አመሰግናለሁ። እኔንን ለማበረታታት እንዲሁም ደግሞ ቤተሰብ እንድንሆን ብዙ ደግሞ ታሪኮችን ሰርቼ እንዳመጣላችሁ እንድበረታታ ሰብስክራይብ፣ ላይክ እና ኮሜንት አድርጉልኝ። ሌላ የወንጀል ታሪክ እስከምንገናኝ መልካም ጊዜ ይሆንላችሁ። መልካም ሳምንት። ቻው።